አጭበርባሪዋ ቤዛ በለምለም ተጋለጠች። ለምለም ሁሉንም ነገር ለባርኮቴና ለኤላ ተናገረች። እኛ አንተን አክብረን ነው እንጂ ቤዛ በጣም መጥፎና አጭበርባሪ ሴት ናት። ለገንዘብ ነው አንተን የቀረበችህ፣ እያጭበረበረች ነው ስትል ለባርኮት ነገረችው። ባርኮት እንዴት እንደዚህ በእኔ ላይ ልትጫወትብኝ ቻለች ብሎ እቤት ተመልሶ ሄዶ ሁሉንም ነገር ለምለም እነግራኛለች። እንዴት እንደዚህ ታደርጊያለሽ? በእኔ ላይ ትጫወቻለሽ? አንቺ ለእኔ የምትመጥን ሴት አይደለሽም፣ አእምሮ ቆሻሻ ነሽ፣ አይንሽን ማየት አልፈልግም፣ ከዚህ ቤት ውጭልኝ ብሎ ከቤት እንድትወጣ አድርጓታል። ቃል የገባችሁልኝን ገንዘብ አትሰጡኝም ወይ አንተና ኤላ? እኔ እኮ እወድሃለሁ ባርኮትም ስትል ለባርኮት ነገረችው። ባርኮትም በጣም ተናዶ ሻንጣዋን አስይዟት ከቤት አባሯታል። ዴቭም ለአደይ የፍቅር ጥያቄውን አንስቶባት ያለችበትን ችግርም አሁን ተረድቼሻለሁ፣ አሁን ግን እሺ እንድትይኝ እፈልጋለሁ ብሎ ሲነግራትም ዴቭ እኔ ባለብዙ ችግር አለብኝ ስትል ለዴቭ ነግሯለች። ያለሽብሽን ጭንቀትና ችግርም አብረን መፍታት እኮ እንችላለን ብሎ ለሷ ሲነግራትም እኔን እያሰብህ ጊዜህን እንዳታቃጥልም ስትል ለዴቭ ነግሯለች። ቆይ አትወጂኝም ወይ አደይ ብሎ ለአደይ ሲነግራት እወድሃለሁ ግን አላፈቅርህም ስትል ለዴቭ ነግሯለች። ዴቭም ፍቅር ቃስ እያለ ይመጣል በመላመድ በማለት አንቺ አንድ ነገር እንድትረጅኝና እንድታውቂልኝ የምፈልገው ነገር ምንጊዜም እጠብቅሻለሁ፣ ሁልጊዜም ከጎንሽ ነኝ አደይ፣ ችግሮችሽ እስከሚፈቱ ድረስ እጠብቅሻለሁ ብሎ ለአደይ ነግሯታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍረፍ ይባል። ሰራተኛዋ አደይ ክፍል 66 አጭበርባሪዋ ቤዛ ከባርኮቴ ገንዘብ ልትዘርፍና እሱን በውሸት እወድሃለሁ ብላ የሌለባትን ችግርተኛ ነኝ እያለች በማሳዘንም ከሱ ብቻም ሳይሆንም ከዴቭም ከኤላም ገንዘብ የወሰደችው አጭበርባሪዋ በለምለም ተጋልጣለች። ለምለም ሁሉንም ነገር ተናግራለች። ባርኮቴን አድነዋለች። እንዲሁም ኤላን ከሱ ጋር ለምን ሀብቱን ተጠቅመሽ አንቺ ከተጠቀምሽ በኋላ እሱን ጥለሹ ለምን አትወጭም ብላ የመከረቻትን ሁሉ ለኤላ ነግረዋለች። ኤላ ለምንድነው እስካሁን ያልነገርሽኝም ሲላት እውነቱን ነገረችው በኋላ በጣም ይናደድና በቤዛ እንዳትታለል ጓደኛዬ ባርኮት ብሎ ለባርኮትም ነግሮታል። ፍቅር ተኛችበት ሄዳ ፍቅርን አንቃታለች። ፍቅርና ቤዛ አይዋደዱም ነበርና የኔን እንትንነቴን ክፉነቴን አሳይሻለሁም ብላ እሷን አስፈራርታታለች። ባርኮቴ ክላሱ እንደሆነም ቤዛ እኮ ሚስትህ አነቀችኝ ስትል ለባርኮት ስትነግረው ለአደይ ይቅርታ እንዳደረግሽላትም ለቤዛም ይቅርታ አድርጊላት ብሎ ለፍቅር ነግሯታል። አደይና ቤዛ በጭራሽ አይገናኙም ስትልም መልሳለታለች። ሁለቱ እያወሩ ድንገት ወደ እሱ ጋር ስትገባ ጥሩ ፊት ለፍቅር እንዳላነቀቻት ታሳያታለች። ያደረግሽኝን የረሳሁልሽ መሰለሽ ወይ እዚህ መተሽ እንደዚህ የምትዩም ስትል ፍቅር መልሳላታለች። እሷ ጥላት ስትወጣ ባርኮቴ ጋር ትቀመጥና የቤቱን ነገር አፍጥነ ጨርስልኝ ብላ ለባርኮቴ ትነግሯለች። ባርኮቴ እሱ አያሳስብሽ፣ በእኔ ላይ ጣዩ፣ እኔ እጨርሰዋለሁ። የቤቱ ጉዳይ ካለቀ በኋላ ስለ ራሳችን ህይወት ማሰብ አለብን፣ የምናወራው ነገር አለ ብሎ ለቤዛ ይነግራታል። ምንድነው የምናወራው ስትል ለባርኮቴ ተጠይቀዋለች። ፍቅር ተንኮለኛ ወደ አደይ ጋር ወደ ኪችን ተገባና ቤዛ እንድትመጣ ያደረግሽው አንቺ ነሽ፣ የእናቴን መሄድም ነግረሻት ነው ብላ እሷን ስታስፈራራት እኔ ለዚህ ቤት ወሬ አመላላሽ ነኝ ወይ ምን የማውቀው ጉዳይ አለ ስትል ለፍቅር መልሳላታለች። ሁለቱ ሲጨቃጨቁም ሊዲያም ወደ እነሱ ጋር ትገባና እዚህ ቤት ኤላና ለምለም እንዳይመጡ አደይ በር እንዳትከፍችላቸው ብላ ለፍቅር ለአደይ ማስጠንቀቂያ ትነግራታለች። አደይ እኔ ምን አገባኝና ነው በዚህ ቤት ደግሞ ስለምንድን ነው እንደዚህ የምታደርገው ብላ ፍቅር ስትጠይቃት እዛ ቤት ሲሄድ ኤላ እኔ እንድቆይና እንድቀመጥ አይፈልግም፣ ሂጂ ሂጂ ነው የሚለኝ። እዚህ ቤት ሲመጡ ደግሞ እንዲገቡ አልፈልግም ብላ ለፍቅር ትነግራታለች። ፍቅር ቤቱ የኔ ነው እንጂ ላንቺ ምንሽ ነው ምን አገባሽም ስትል ለሷ መልሳለች። ከሷ ጋር እየተጨቃጨቁ እጇን እንደያዘቻት ጭምድድ አድርጋ እንደያዘቻት አሳመምሽኝ ልቀቂኝ እያለች እየታገለቻት ወንድሟ ዴቭ ይገባና ምን እያደረግሻት ነው ብሎ ሲጠይቃትም አደይን እዚህ ጋር ጥሩ ነገር አልተናገረቻትም በማለት ለዴቭ ትመልስለታለች። እውነት አንቺ ለአደይ አስበሽላት ነው ወይ? እኔ ግን አይመስለኝም ብሎ አንቺ ከኪችን ውጪ ዛሬ ክላስ የለሽም ወይ?
ለምን አልሄድሽም? የምትሄጅበትስ የለሽም ወይ ብሎ ለፍቅር ሲነግራት ዴቭ ለምን ፈለከኝ ወይም ስትል ነግረዋለች። አይኔ አንቺን አልፈልግሽም፣ አንቺ ውጪ፣ አደይን የማናግራት ነገር አለኝ ብሎ አደይን የፍቅር ጥያቄውን ያቀርቦላት፣ እሷ ደግሞ ብዙ ችግር አለብኝ፣ እኔን ስትል መጎዳት የለብህም፣ የራስን ህይወት ኑር እያለች ለዴቭ እየነገረችው ነው። ችግሮችሽን አብረን ሆነን እንፈታቸዋለን። እነኛ ችግሮችሽ እስከሚፈቱልሽ ድረስ ደግሞ እኔ እጠብቅሻለሁ፣ ከጎንሽ ነኝ፣ ይህንን እንድታውቂልኝ እፈልጋለሁ አደይ ብሎ ለአደይ እየነግራታል። ደመቀና ንጉሱ መንገድ ላይ ተቀምጠው ንጉሱ አደይ ናፍቃኛለች፣ ምን እንዳስነካችኝ አላውቅም፣ በህልሜም በውኔም እሷን ነው የማስበው፣ ወደ እሷ ጋር መሄድ እፈልጋለሁ እያለ ለደመቀ ሲነግረው ደመቀ በጣም እየቀለደበት ነበር። ንጉሱ ካልሄድኩኝ እያለ ወደ አደይ ጋር መሄድ ፈልጓል። እሺ ና እንሂድ ብሎ ደመቀ ይዞት ሄዳ አደይም እስሯን ከጨረሰች በኋላ ወደ ለምለም ጋር መሄድ ፈልጋ ያቺ ተንኮለኛ ደረጁ ጋር ቁጭ ብላ ሊሄድ ነው ብላ ስትነግራትም የት ነው የምትሄጂው? ሰራተኛ መሆንሽን ረሳሽ ወይ ብላ ለአደይ ትነግራታለች። አደይ ደግሞ ስራዬን ጠንቅቄ ጨርሻለሁ፣ የመኝታ ሰዓቴ ነው፣ መሄድም አለብኝ፣ እችላለሁ ብላ ለሷ ጥላታ አስጠንቅቃት ትነግራታለች። ቀጥታ ወደ ለምለም ጋር ስትገባ ለምለም ደስ ብሏታል። እሷን ከተቀበለቻትም በኋላ ስልክ ብርሃን ትደውልላታለች። ለእሷ ገንዘብ እንደሚገባላትና እንደምታስተላልፍላትም እነግራታለች። ስለ ባርኮቴ ቤዛ የበደለችውንም አንስታ የባለፈው ልቡ ተሰበረ፣ አሁን ደግሞ ይችኛዋ እንደዛ ያደረገችው ባርኮቴ እኮ በጣም ጥሩና የዋህ ሰው ነው ስትል አደይ ለለምለም ትነግራታለች። እንደዛ ከሆነ ታዲያ ለምንድነው የፍቅር ጥያቄውን ያልተቀበልሽው ብላ ለምለም ለአደይ ትነግራታለች። እንዴት አድርጌ ነው የባርኮቴን የፍቅር ጥያቄ የምቀበለው? የዴቭም ጨንቆኛል ስትል ለለምለም ነግራታለች። ለምለም ደግሞ ዴቭም እንዴት ነው ብላ ስቃባታለች። ገንዘብ ደሞዟ ነገ እንደሚደርስና ዛሬ አንቺ ስጭኝም ብላት ለለምለም ነግራት፣ ለምለም ችግር የለም ብላት ለሷ ነግራታለች። ወደ ቤት ስትመለስ ደመቀና ንጉሱም ወደ አደይ ጋር ፍለጋ አደይን ለማየት የፈለገው ንጉሱ መንገድ ላይ ይገጣጠማሉ። ከተገጣጠሙ በኋላ ምንድነው አሁንም ያንን የፍቅር ጥያቄውን ለመናገርና የሷ አቆጣ ያስፈራው ንጉሱ በጣም ጨንቆታል። እሷን ሳያትም ስላየውሽ ደስ ብሎኛል ብሎ እሷን ጥብቅ አድርጎ እቅፍ አድርጎ ሲሰማትም አንቺ ልጅ እባክሽ የልጅ አንድ ነገር ከመሆኑ በፊትም አእምሮ በሽተኛ ሆኖ ወይንም እዛ ከመግባቱ ባንቺ ፍቅር ቢታከምስ ብሎ ደመቀ ይነግራታል። እዚ ጋር በጣም ትቆጣለች። አንተ አሁንም ትጃጃላለህ ሆይ? ምን አይነት አስተሳሰብ ነው? ነግሬህ የለም ወይ? እንደዛ ነግሬህ አሁንም እዚያው ነህ፣ ሁለተኛ አይንህን ማየት አልፈልግም ስትልም አስጠንቅቃ ለደመቀ ትነግሯለች። ንጉሱ ይህ ልጅ አእምሮ በሽተኛ ሆኖ ከዛ ከመግባቱ ወይንስ በአንቺ ፍቅር አንቺ ታክሚዋለሽ ወይ እያለ ሲነግራትም ጥላው ትሄዳል። አደይማ ዛሬ አራስ ነብር ሆናለች ብሎ ደመቀ ለንጉሱ ይነግሯል። ስላየኋት ግን ደስ ብሎኛል፣ እኔ መቼም ቢሆን እወዳታለሁ፣ አፈቅራታለሁ ብሎ ለደመቀ ሲነግረው ደመቀ እዚህ ጋር እንዴት ነው አንተ ልጅ የማይገባህም ብሎ አስጠንቅቆ ነግሮታል። ባርኮቴ ኤላ ጋር ሄደው ገንዘብ ከሱ ጋር የተወሰነ ለመቀበል ነበረ። ያንን ሀሳብ ገና ሲያወራ ለምለም እዛ ለሱ የመለሰችለት ምላስ በጣም ጥሩ እንዳልሆነና እሷ እያጭበረበረችህ ነው ስትል እውነቱን ስትነግረው እንዴት እንደዚህ ታደርጋለች ብሎ ኤላም በጣም ይናደዳል። ከኤላ ገንዘብ ግማሹን እኔ አግዝሃለሁም ስላለው የቅርብ ጓደኛው ስለሆነ ለማማከርና ያንን ገንዘብ ለመቀበል ነበር የሄደው። እውነቱ ግን ለምለም አፈርጥ አድርጋ ተናገረች። ባርኮትን በጣም እየናደድና ኤላ መሄድ አለብኝ፣ አሁን የምትፈልገው ነገር ካለ ደውልልኝ፣ አደራ ግን በቤዛ እንዳትታለልም ብሎ አስጠንቅቆት ለባርኮቴ ይነግሯል። ባርኮትም ቀጥታ ወደ ቤት ሄዶ አንቺ ሁሉንም ነገር ለምለም ነገረችኝ፣ እንዴት በእኔ ላይ እንደዚህ ታደርጊያለሽ ብሎ እሷን በጣም አስፈራርቷትና ከዚህ ቤት እቃሽን ይዘሽ ሻንጣሽን ይዘሽ ውጪ፣ አንቺ ለእኔ የምትመጥኝ ሴት አይደለሽም፣ አእምሮ ቆሻሻ ሴት ነሽ ብሎ አስጠንቅቆ ነግሯታል። ሊዲያና ፍቅርም የቤዛን ሻንጣ እያዘጋጁ ነበረና ምንድነው የእሷን ስራ እናቀልላት እያሉ እሷን ለመሸኘትም ደስ ብሏቸዋል። ደመቀና ንጉሱም ለምን ፍቅርንም ወደዛው ማየት አለብኝ፣ እዚህ አደይን ፍለጋ ከመጣሁኝ አንተ አደይን ካየህ እኔም ፍቅርን ማየት እፈልጋለሁ ብሎ በድፍረት ወደ ቤት ደመቀም ገብቶ ነበር። ፍቅርንም ካያት በኋላ ምንም የሚቀመስም ነገር ስላላቀረበችለት በጠበቀው መልክ
አልነበረምና የሷ አቀባበል ዴቭ ከመጣ ሌላ ጦርነት ከመከፈቱ በፊት እናምልጥ እንሄድ ብሎ አስጠንቅቆ ለንጉሱ ይነግረውና ይሄዳል። ዴቭም እንደተቀመጠ እሱ ጋር ሄዳ በእናቴ ታማለች ብላ ከሱ ገንዘብ ተቀብለዋለች። እቺ ተንኮለኛዋ አጭበርባሪዋ ቤዛ ሊዲያም በጣም ደብሯት ክላሷ እንደሆነች ወንድሟ ምን ሆነች ነው ብሎ ሲነግራት እኔ በጣም ደብሮኛል እባክህ በጣም ጨንቆኛል እያለች ለወንድሟ ስትነግረው ትንሽ ቀን ነው አይዞሽ ታገሽ እያለ እህቱን እያበረታታት ነበር። ሊዲያ ከሱ ጋር ተቀምጣ ስታይ ወንድሜን ምን ልታደርጊብኝ ነው ኬስህን ጠበቅ አድርግም ስትል ለወንድሟ ነግረዋለች። አንቺ ትንሽ የማውራው ነገር ስላላት ታስፈልጊም ውጪ ብላ እሷ ስትወጣላት ገንዘብ እንደምትፈልግ ለዴቭ ነግሯለች። በመጨረሻም እንግዲህ በጣም አደይም ከዛ ቤት ስትመለስና ባርኮቴም ወደ ቤቱ በጣም ተክዞ ሲመለስ ጥሩ አይደለም ፊትህ የሆንከውን ነገር ብትነግረኝ ጥሩ ነው ስትልም አደይ ለባርኮቴ ነግረዋለች። ባርኮቴ በመጨረሻ ቤዛን አሰናብቷታል ማለት ነው። ከዴቭም ገንዘብ ስለተቀበለች አንቺ ምን አይነት ሰው ነሽም እኔንም አታለሽ ነው ከኔ ገንዘብ የወሰሽው ብሎ ዴቭ ሲናገር ካንተም ወስዳለች ወይ ብሎ ባርኮቴ በጣም ይናደድና ሻንጣዋን በእጇ ወረውርላትና በሩን ይዘጋባታል። እሷ እወድሃለሁ እንዴት እንደዚህ ታደርገኛለህ ስትል በጣም ተናዳለይ። እንግዲህ እቺ አጭበርባሪዋ በለምለም ተጋጣለች ማለት ነው። ባርኮት እስካሁንም ያወጣው ገንዘብ አለ ኤላ ግን ያወጣው ነገር የለም። ለጓደኛው ሊያግዘውና የተወሰነ እሱ እንዳይጎዳ ሊያግዘው ያሰበው ገንዘብ ነበር። ያም እድኖል ይህም ቤት ሆኖ ነው ወይ ከዚህ ቤት ውጪ እምትኝ መስተል ሊዱ ለፍቅር መልሳላታለች። አደይም የዴቭን ፍቅር መቀበል ያቃታት በቤተሰቦቿ ጉዳይ እናቷን የምታግዘውና እህቷን ብርሃንንም የምታግዘው እሷ ስለሆነች ነው። ዴቭ እንግዲህ እንድታውቂልኝ የምፈልገው ችግሮችሽ እስከሚፈቱ ድረስ እኔ እጠብቅሻለሁ ከጎንሽ ነኝ ሲልም ለአደይ መልሶ በቀጣዩ ክፍል ምን ይፈጠር ይሆን? ለዛሬው የነበረን ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።